ሰላም እንዴት ናችሁ? የኦሊናንስ ቤተሰቦች ዛሬ የምናየው ኪፓድ ስልክ ላይ ብዙ ጊዜ የሚያጋጥም ችግር ነው። ይሄ ችግር ምንድነው? ኔትወርክ ሰርች ያደርጋል ግን ኔትወርኩን አያገኘውም። ኖት ሬጂስተርድ ይላል፣ ኢመርጀንሲ ይላል። አንዳንድ ጊዜ ደግሞ ሰርቺንግ ብሎ ብዙ ጊዜ ይቀራል ማለት ነው። ሰርቺንግ ብሎ ኢትዮ ቴሌኮም ብሎ ወይ ደግሞ ሳፋሪ ብሎ አያመጣም ማለት ነው። እና መደወልም አችሉም ሪሲቭ ማድረግም አችሉም ማለት ነው። እዚህ ኔትወርክ ችግር ብዙ በተን ስልኮች ላይ ያጋጥማል ማለት ነው። ስለዚህ ለጀማሪ ቴክኒሻሎች አሪፍ የሆነ ቱቶሪያል እና መፍትሄ ይዤ መጥቻለሁ። ሙሉ ቪዲዮን ብታዩት አይከፋም ብዬ አስባለሁ። ስለዚህ እንመልከት። ስልኩ በራ ለምትመለከቱት ሰርች ነው የሚለው ማለት ነው። መደወልም አይቻልም፣ ምንም ማድረግ አይቻልም። ኢትዮ ቴሌኮም ብሎ በጣም ማለት ነው። ወይ ደግሞ ኖት ሬጂስተርድ ይላል። በቃ ይዘባርቃል። ኢመርጀንሲ ይላል፣ እንትን ይላል። እንደምትመለከቱት አሁን ሰርቺንግ ብሎ ነው ያለው። ኮከብ 804 በነካ ሎድ እያደረገ በዛው ይቀራል እንጂ አይከፍትም ማለት ነው። የምትመለከቱት ሰርች ነው የሚለው። ከዛ ደግሞ አሁን ኖት ሬጂስተርድ የምታዩት ነው። መደወልም አያስችልም፣ ምንም ነገር አያስችልም። እና ይሄንን እንዴት አድርገን መፍትሄ እንደምንሰጠው አብረን እናያለን ማለት ነው። እዚህ ጀስት ሰርች የሚያደርግ ከሆነ ስልክ የኔትወርክ አይሲ ችግር ነው ማለት ነው። ስለዚህ ጥገናው ያለው ቦርዱ ላይ ነው እንጂ ሰርቺንግ ብሎ ሲቀር እንትኑ አይደለችም። እቺ ኮይል አለች አይደለ? ከስልኩ ጀርባ ላይ የተጠቀለለች ኮይል እሷ አይደለችም ችግሩ ማለት ነው። ለዚህ ምን እንደማሰብ ያለብን ያ ኔትወርክ አይሲ ችግር ነው። ብዙ ጊዜ 90% የሚሆነው ችግር የኪፓድ ስልክ ላይ ኔትወርክ ሰርች አድርጎ ከቀረ ወይ ኢመርጀንሲ የሚል ከሆነ ችግሩ ያለው ምን ላይ ነው ማለት ነው? የኔትወርክ አይሲ ነች። ከዚህ በፊት ስልኩ ተሞክሯል። ስፈታው እንደምታዩት ነው። ብዙ ጊዜ ስለሚወስድ ፈጠን አድርጌዋለሁ። ስለዚህ እቺ ነች የኔትወርክ አይሲ የምትመለከቱት። ከፕሮሰሰር እታች ላይ ያለች የብዙ የበተን ስልኮች ብዙ ተመሳሳይ ነው ማለት ሁሉም ተመሳሳይ ነው ማለት ሳይሆን አንዱ ከአንዱ ጋር ይቀርባላችሁ። ስለዚህ አንዱ የምትጠቀሙ ችግር የለውም ማለት ነው፣ ተመሳሳይ የሆኑትም ማለት ነው። ስለዚህ በካውያችን ቀስ አድርገን ብሎራችን ተጠቅመን ሙቀት ሳናበዛ እቺን እናነሳታለን ማለት ነው። እቺ ነች ችግሯ። እንግዲህ ቀይረን እናየዋለን መፍትሄው ምን እንደሆነ ማለት ነው። ከሌላ ቦርድ ላይ ላምጣና ላሳያችሁ። ሌሎች ቦርዶችም ላይ ያሉ ተመሳሳይ ይዘት ያላቸውን ነው የምንወስደው። እግራቸው እኩል የሚገጥመው ማለት ነው። እግራቸው እስከገጠመ ድረስ ችግር የለውም። ስለዚህ ከዚህኛው ቦርድ ላይ አንስቼ እንገጥምለታለን ማለት ነው። እዚህ ሙቀት ማብዛት የለብንም። እዚህ ጋር እኔ የምጠቀመው 380 ነው። እስከ 390 ባለው መጠቀም እንችላለን። ንፋሳችንን 3 አድርገን ወይ ደግሞ 3.5 አድርገን መጠቀም እንችላለን ማለት ነው። 5 አድርገን ግን ንፋሱን ደግሞ ኦልሞስት ወደ 6 ምናምን አድርገን ከሆነ አጠገብ ያሉትን ኮምፖነንቶች እንዳለ ብትን ስለሚያደርገው በዚህ መልኩ ቀስ አድርገን ሶልደር ማድረግ እንችላለን ማለት ነው። በየድ እንችላለን። ስለዚህ ፔስታችን እየተጠቀምን ቀስ አድርገን በጣም ቀላል ስራ ነው። እንደዚህ አድርገን የኔትወርክ ሰርቺንግ የሚለውን ችግር፣ ኢመርጀንሲ የሚለውን ችግር መፍታት እንችላለን ማለት ነው። እዚህ አይሲዋን ገጥሚያታለሁ። ብዙ ጊዜ እንደዚህ ጃንክ ቦርዶች ባትጥሉ አሪፍ ነው። ሰብስቦ ማስቀመጥ ይጠቅማል። ተች ስልኮችም ላይ በተን ስልኮችም ላይ የተለያዩ ታብሌቶችም እንዲሁም ኮምፒውተርን በምንጠግንበት ጊዜ ስፔራችን ወሳኝ ነው ማለት ነው። ቀረብ አድርጌ ላሳያችሁ። የምታዩት እቺኛዋን አይሲ አንስቼ በዛችኛዋ ቀይሬያታለሁ ማለት ነው። ስለዚህ ይዘታቸው አንድ አይነት ነው። መቀዝቀዙን ቼክ እናደርግና ከዛ በኋላ ስልኩን እንሞክረዋለን ማለት ነው። ሁሌም ግን ሙቀት እያለ መሞከር የለበት ማለት ነው። ትንሽ መቀዝቀዝ አለበት። ስልክ ከተሰራ በኋላ ወይ ብሎር ከተጠቀመን በኋላ ትንሽ ከቀዘቀዘ በኋላ ነው የምንጠቀመው ማለት ነው ስልኩ። ስለዚህ አሁን እንሞክረው። ለምታዩት መጥቷል፣ እየከፈተ ነው። ኔክስት ወዲያው ነው ኢትዮ ቴሌኮም ያለው አያችኋ። ስለዚህ ያቺ ብረቷንም ባይነካ ሰርቺንግ ብሎ አይቀርም፣ ምንም ባይኖረው ማለት ነው። ኢትዮ ቴሌኮም ብሎ ያመጣል፣ ግዴታ ነው። ኪፓድ ስልክ ላይ ሰርቺንግ የሚለው ብለን ገመድ መጨመር ምናምን የለብንም። የኔትወርክ ቦታ ላይ በቃ እቺኛዋ ነች ብዙ ጊዜ ችግሩ። እቺኛዋን ብቻ በመቀየር ሶልቭ ልናደርገው እንችላለን እንጂ እዛ ጋር እንደምታዩት
ሁለት ገመድ መበየድ ወይ እንትን ማለት አያስፈልገውም ማለት ነው። ስለዚህ ያነሳነውን ብረት መልሰን ወደ ቦታው እንመልሳለን። ከዛ በኋላ ደግሞ ድጋሚ እንሞክረዋለን ማለት ነው። ቦታውን መልሰው ስልኩን በቀላሉ 5 ደቂቃ በማትሞላ ቀይረን መስጠት እንችላለን ማለት ነው። ስለዚህ ኔትወርክ ሰርቺንግ ችግር ሌሎችም ኬዞች ሊኖሩ ይችላሉ። ብዙ ጊዜ ግን 90% ችግሩ ለኔ የሚያጋጥመኝ በኔትወርክ አይሲውን በመቀየር የሚፈታ ነው ማለት ነው። ስለዚህ ቀጥታ እንግዲህ ጊዜ ካጋጠማችሁ ቀጥታ ወዴት ነው መሄድ ያለባችሁ ማለት ነው? ኔትወርክ አይሲውን ወደ መቀየር ነው መሄድ ያለባችሁ ማለት ነው። እዚህ እንደምታዩት አሁን ወዲያው ነው ኢትዮ ቴሌኮም የሚለው አያችሁ። ወዲያው ኢትዮ ቴሌኮም ማለት ኮከብ 804 እንደምታዩት ወዲያው ነው የሚሰራው። ያው አጋጣሚ ነው ከስተመራችን 16 ብር አለው። ስለዚህ 991 ሌላ ነገር ነው። 909 እንደውልና ደግሞ ቼክ እናርግ ታወራለች ወይስ አታወራ የሚለው። ስለዚህ 909ም ይሰራል። ኮከብ አንዳንድም ብለን ቼክ እናርገው እስቲ። እንደምታዩት ኮከብ አንዳንድም ይሰራል ማለት ነው። ቴንክ ዩ አመሰግናለሁ።